ቅባት ያለበትን ሰው የምድር ሰራዊት ሊጠብቅ አይችልም። እግዚአብሔር በእውነት የቀባውን ሰው በምድር ሴኩሪቲ ልናስጠብቅ አንችልም። በጣም ይቅርታ። እግዚአብሔርን የቀባው ሰው ቅባት ያለው ሰው ማን ይጠብቃል ካላችሁ ሰማይ ነው። የሰማይ ሰራዊት ነው። በአይን ሊታዩ አትችልም። አሁን ስላልተቀባ ነው በወታደር የምንከበረው። አልተቀባም። ገና የእግዚአብሔር ክብር አልተገለጠም። ኤልሳ እኮ ያ ሁሉ ሲሆን አንድ ሰው አለበት። ሎሌው ሰራተኛ አብሮ በቃ እጅን የሚያሳጥብ ነው እንጂ መሳሪያ የለውም። የውትድርና ስልጣን አልወሰደም። አገልጋዩ ነው ይላል። አገልጋዩ አብሮ የነበረ እንደኛ ዘመን አለ ወገኖች። ኃይለኛ የእግዚአብሔር ክብር ሲገለጥ ጌታ ምስክሬ፣ አሁን የምናየው ነገር ሁሉ አንዳንዱ ድራማ ሪል የሆነ አኖይንቲንግ አይደል፣ ፌክ አኖይንቲንግ፣ ፌክ ገንዘብ ለማሰባሰብ ስትራቴጂ ነው እንጂ ኃይለኛ የእግዚአብሔር ክብር ሲገለጥ ያንን ሰው የሚጠብቀው ማን ነው ካላችሁ እግዚአብሔር ነው። ለምሳሌ ኤልሳን ሲጠብቅ የነበረው የሰማይ ሰራዊት ነው። አንደኛ ሳሙኤል ምዕራፍ 18 አንደኛ ሳሙኤል ምዕራፍ 18 ከቁጥር 12 ቅዱስ ቃል እንደዚህ ይላል። እግዚአብሔርም ከእርሱ ጋር ስለነበረ ከሳኦልም ስለተለየ ሳኦል ዳዊትን ፈራው። ስለዚህም ሳኦል ከእርሱ አራቀው፣ የሺህ አለቃም አደረገው። በሕዝብ ፊት ይወጣና ይገባ ነበር። ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበረ። ሳኦልም እጅግ ብልህ እንደሆነ አይቶ እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበር እስራኤልና ይሁዳ ሁሉ ዳዊትን ወደዱ። አሜን። 12ኛ ቁጥር ላይ እግዚአብሔርም ከእርሱ ጋር ነበር ይላል። ከማ ጋራ? ከዳዊት ጋር ነበር። ከሳኦልም ስለተለየ ሳኦል ዳዊትን ምን አለ ይላል? ዳዊትን ፈራው ይላል። ጠላት አንተን ለማጥፋት ሰይፍ፣ ጦር፣ መሳሪያ ይዞ እየመጣ መስሏችኋል? አንቺን ለማጥፋት፣ አንተን ለማጥፋት፣ ሰው እንዳትሆን፣ እግዚአብሔር ወዳዘጋጀው ክብር እንዳትደርስ፣ ነገሬን መንገድ ላይ አስወድቆ ሰው እንዳትሆን በፍርሃት በጨለማ በአውሬ በመናፍስት አስጨንቀዋል። በዓለም ዙሪያ ያላችሁ ሰዎች ተጨንቃችኋል፣ ተጠባችኋል። ሁሌ ትጸልያላችሁ፣ ሁሌ ታመልካላችሁ። ግን ጠላት በነገሮቻችሁን እየነደፈ፣ ጠላት ነገሮቻችሁን እያስወደቀ ሰው እንዳትሆኑ፣ ባለ ራእይ እንዳትሆኑ፣ ነቢይ እንዳትሆኑ፣ የእግዚአብሔር ሰው እንዳትሆኑ ሁል ጊዜ በፍርሃት ውስጥ፣ ሁል ጊዜ በጭንቀት ውስጥ፣ ሁል ጊዜ ድል ሳይኖራችሁ፣ ስኬት ሳይኖራችሁ፣ እንደወጣችሁ ተሸንፋችሁ፣ እንደወጣችሁ ወርቃችሁ፣ በእንደዚህ አይነት ውስጥ ያላችሁ ሰዎች ለናንተ ዛሬ መልእክት አለ። እውነት ልነግራችሁ፣ እሱ አንተን ሳይሆን ባንተ ውስጥ ያለውን መንፈስ ቅዱስ አይቶ ዛሬ ጠላት መንቀጥቀጥ ይጀምር። አንተን መልክን አይቶ አይደለም፣ ያንተን ስም አይቶ አይደለም፣ ላንተ ያለው ገንዘብ፣ ላንተ ያለው የህዝብ ብዛት፣ የህንፃ ብዛት ሳይሆን ሃሌሉያ ፕራዲያ ላቫዲባ ባንተ ውስጥ ያለው የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ መገለጥ፣ የመንፈስ ቅዱስ ፓወር ሲያይ ጠላት እየደነገጠ ከቤቲ፣ ከራእይ፣ ከጤና፣ ከመንገዲ፣ ከልብ፣ ከአይምሮ፣ ከትዳሪ፣ ከቢዝነሲ እንዳታድግ ያቀጨጨ፣ እንዳትወጣ አስሮ የያዘ፣ ሰው እንዳትሆን ሀገሪቷን ሲያተራምስ የነበረ፣ ቤተ ክርስቲያንን ሲያተራምስ የነበረ፣ በቃ ሰውን አንዴ እንዲህ የሚያደርግ በምድረ በዳ ላይ እንዳለ ዛፍ የሚያናውጥ የጠላት እቅድ፣ የሟርተኛ አንድ ቤት ዛሬ ምሽት እግዚአብሔር እኔ ዘጋለሁ ብሎኛል። ንጉሥ ሳኦል ሰራዊት ነበር። ንጉሥ ሳኦል የሚያስፈራራ ሰው ነበር። ንጉሥ ሳኦል አሸባሪ ነበር። ንጉሥ ሳኦል ቤተ መንግስት አለው። ንጉሥ ሳኦል ኮሎኔል አለው። ንጉሥ ሳኦል ተዋጊዎች አሉ። ንጉሥ ሳኦል ዶሮ ጠቢዎች አሉ፣ ሰላዮች አሉ። ንጉሥ ነው።
ይሄ ግን አንድ ብላቴና ቤተ መንግስት አልነበረው። ይሄ ግን አንድ ብላቴና ረዳት አልነበረው። ይሄ ግን አንድ ብላቴና ወታደር አልነበረው። ይሄ ግን አንድ ብላቴና ዘሪም አልነበረው፣ ወንድሞቹም አልነበረው። የተረሳ ሰው ነው ወገኖቼ። የአባቱን በግ የሚጠብቅ ብላቴና ነው። የሚያውቀው ነገር የለም፣ የሚያየው ነገር የለም። ተስፋው እግዚአብሔር ነው፣ መከታው እግዚአብሔር ነው። እግዚአብሔር ይህንን ብላቴና ቀብቷል። ይሄ ብላቴና ተዋጊ እግዚአብሔር ነው፣ ሰው አይደለም። የሰለጠነ የሰው ኃይል የለው፣ የሰለጠነ ወታደር የለው። ይሄ ብቻ በምድረ በዳ ላይ እግዚአብሔር ቀን ያመጣልኛል እያለ ከእግዚአብሔር ጋር ጊዜን የሚያሳልፍ በእግዚአብሔር ብርቱ እጅ የሚደገፍ እግዚአብሔርን የሚጠብቅ ነገ እግዚአብሔር አለ እያለ በተስፋ እንደኔና እንደናንተ የሚጸልይ ይህ ብላቴና ወገኖቼ በደንብ ስሙ። ይህ ብላቴና አንድ ጨቅላ፣ አንድ የማይረባ ግን ሳኦል በቃ ለመግደል ተነሳ፣ ሊያጠፋ ተነሳ። በቃ ራእዩ እንዳይቀጥል፣ በህይወት እንዳይቀጥል፣ ሰው እንዳይሆን፣ በቃ ሰው እንዳይሆን ላዲያካታያ ላባዲባ ራዲያላባ ወገኖቼ ለምን እግዚአብሔር ከዳዊት ጋር ነበር። እግዚአብሔር በእናንተ ላይ ራእይን ሲያስቀምጥ ውጊያው ይበዛል። እናንተ የመንግስቱ ተሿሚ ስትሆኑ የመንግስቱ የእግዚአብሔር ቅባት ባንተ ላይ ካለ ጓደኛ ይጠላሃል፣ ቤተሰብ ይጠላሃል፣ ስራ ባልደረባ ይጠላሃል፣ አለቃ ይጠላሃል። ጎረቤት ካንተ ጋር አይስማማ፣ አለቃ አይስማማ። ለምን ቢባል አንተ ለእውነት የጨከንክ ለእውነት የቆምክ በቃ ስለሆንክ በቃ ከነሱ ከጨለማ ጋር ስለማትተባበር ውሸት ስለምታወራ ውሸት ስለምታደርግ ሰው ባንተ ላይ ይነሳብሃል። ይሄ ብላቴና ግን ሃሌሉያ እግዚአብሔር አምላክ ስለቀባ እውነት ስለምናገር እውነት ስለምናገር በዚህ ብላቴና ላይ ንጉሱ ኃይል አለኝ ብሎ ጉልበት አለኝ ብሎ አጠፋለሁ ብሎ እንደተነሳ የእግዚአብሔር ቃል ይናገራል። እግዚአብሔር ግን ከማጋራ ነበር፣ ከሳኦል ጋር አልነበረ። በደንብ ስሙ። ዛሬ እናገራለሁ። እግዚአብሔር ከጠላቶቻችሁ ጋር አይደለም። እግዚአብሔር ከጠላቶቻችሁ ካለው ኃይል ይልቅ፣ ጉልበት ይልቅ፣ አቅም ይልቅ፣ ጸጋ ይልቅ፣ ቅባት ይልቅ በእናንተ ውስጥ ያለው አምላካችሁ እግዚአብሔር ትልቅ ነው። ሃሌሉያ። እስከ ዛሬ ተደፍረን ይሆናል፣ እስከ ዛሬ ደክመን ይሆናል፣ እስከ ዛሬ ብዙ ተስፋዎቻችን ቆርጠን ይሆናል። እህቴ ዛሬ መልእክታለኝ፣ ወንድሜ ዛሬ መልእክታለኝ። ይሄ ምሽት ያንተ ምሽት ነው። ሳኦል ዳዊትን ለመግደል ፈለገው፣ ሊያጠፋ ፈለገው። ማሻንዳ ካታያ ግን እግዚአብሔር ከዳዊት ጋር ስለነበረ ይኸውላችሁ ሳኦል ፈራ፣ ደነገጠ፣ ተርበተበተ። መጨረሻው በጣም ውድቀት ሆነ። ኃይሉ መነመነ። ወንድሜ ያንተ ጠላት፣ እህቴ ያንቺ ጠላት እድገትን ያቀጨጨ እድገትን የከለከለ መንገድ ላይ ሆኖ እገላለሁ የሚል አጠፋለሁ የሚል አትሄድም የሚል እናትን የገደለ ወንድምን የገደለ አስሮ ያስቀመጠ ዘር ማንዘርን የሚገዳደር የመናፍስት አሰራር ዛሬ እግዚአብሔር ማስጠንቀቂያ የሚሰጥበት ምሽት እያልኩ ነው። ዳዊት ጋራ ማን ነበረ? እግዚአብሔር ነበረ። ወታደሩ አልነበረም፣ ጦሩ አልነበረም፣ ሽጉጡ አልነበረም፣ መትረየሱ አልነበረም። አብሮ የነበረ የሰራዊት ጌታ እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር ከማን ጋር ነበረ? እግዚአብሔር ከዳዊት ጋር ነበረ። እህቴ ካንቺ ጋር አለሁ፣ ካንተ ጋር አለሁ። በጠላት አትበላ፣ በአውሬ አትበላ። ጠላት ባንተ ትዳር ላይ፣ ጠላት ባንተ ራእይ ላይ የሚጨፍርበት ዘመን አበቃ። የሰራዊት ጌታ እግዚአብሔር ዘመን አበቃ። ሳኦል ሰራዊት ነበር፣ ዳዊት ግን እረኛ ነበር። ዳዊት ግን ጸለይ ነበር። ዳዊት ግን ብላቴና ነበር። ነገር ግን ሳኦል ዳዊትን ፈራ። እግዚአብሔር ከናንተ ጋር ስሎ ከተማው ይፈራል፣ ጓደኛ ይፈራል፣ ጎረቤት ይፈራል፣ ጠላት ይፈራል። ኤልሳ ሊገድል የመጣ የሶሪያ ሰራዊት ሊገልኩ ኤልሳ የተቀባ የእግዚአብሔር መንግስት ተወካይ የእግዚአብሔር ነቢይ ነው። እግዚአብሔርን የሚፈራ ኤልሳን ለመግደል ብሎ የመጣ የሶሪያ ሰራዊት በኤልሳ ዙሪያ ያለውን እሳት ሰረገላ ሲያዩ አይኖቻቸው ታወረ። ዘጸአት ምዕራፍ 14
ቁጥር 24 እና 25 ሄዳችሁ ስታነቡ ግብፃውያን ይላል እስራኤልን ሊገሉ ሊያጠፉ ሲያሳድዷቸው ይላል መጽሐፍ ቅዱስ። እግዚአብሔር በደመና በእሳት አምድ ሆኖ የግብፃውያን ሰራዊት አወከው ይላል። ግብፃውያን ሰራዊትን አወከ፣ አናወጠ፣ እንዳልነበሩ አደረገ፣ እንዳይቀጥሉ አደረገ፣ እንዳይበረታ አደረገ፣ እንዳይበረቱ አደረገ። እግዚአብሔር አምላክ ያለ መሳሪያ፣ ያለ መትረየስ፣ ያለ ሽጉጥ፣ ያለ ሰይፍ በደመና በእሳት ተገለጠ። ግብፃውያን ፈርዖንን ሰረገላ አወከ። ዛሬም የኢትዮጵያ ጠላት ይታወቃል። ንጉሥ ነበር፣ ዳዊት ግን እረኛ ነበር። ሳኦል ቤተ መንግስት ነበረው፣ ዳዊት ግን ሜዳ ነበር። ሜዳ እኮ ነው የነበረው። ዳዊት ዋሻ ምድር ውስጥ ነው። ሳኦል ግን የሚቀመጠው አልጋ፣ የሚቀመጠው ወንበር፣ የሚተኛው አልጋ፣ የሚኖረው ቤተ መንግስት ነው። ዳዊት የበግ ጠባቂ ብትር ነበር። ሳኦል ሰራዊት ነበር። ሳኦል ጦር ነበር። ይሄ ሰው ግን ብትር ነበር። ሆኖም ግን ማን ነው ፈሪ የነበረ? እስቲ ንገር፣ ማን ነው ፈሪ የነበረ? ቤተ መንግስት ያለው ሰው ፈራ። ብዙ ሰራዊት ያለው ሰው ፈራ። ሳኦል ዳዊትን ሲያየው ብዙ ሰራዊት ነው የሚታየው፣ የሰማይ ሰራዊት። ከዚህ በኋላ ከዚህ ከክዳን ሰው ጋር ከክዳን ሴት ጋር ያለው ብዙ ሰራዊት ነው፣ እልፍ አላፋት ነው፣ መልአክ ነው። ተፈጥሮ ይታዘዛል፣ ቀይ ባህሩ ይታዘዛል። ስለዚህ ይሄን መዳፈር ማለት ሌላ ነው፣ ይቅርባችሁ የሚባልበት ዘመን መጣለት። ለማ ለዳዊት። ሳኦል የዳዊትን ቁመት አልፈራ። ሳኦል የዳዊትን ዘር አልፈራ። ሳኦል የዳዊትን ሀብት አልፈራ። ሳኦል የዳዊትን ስልጣን አልፈራ። የፈራው ምንድነው? እግዚአብሔር ከዳዊት ጋር መሆኑን አይቶ ፈራ። እግዚአብሔር ከዳዊት ጋር መኖሩን ዛሬም ካንተ ጋር ያለውን የናዝሬቱን ኢየሱስን አንተ ምንም ሁን ጠላት የሚፈራው ባንተ ውስጥ ያለው ቅባት ያለበትን ሰው የምድር ሰራዊት ሊጠብቅ አይችልም። ፓስተር ምንድነው የምትለው? እግዚአብሔር በእውነት የቀባውን ሰው በምድር ሴኩሪቲ ልናስጠብቅ አንችልም። በጣም ይቅርታ። እግዚአብሔርን የቀባው ሰው ቅባት ያለው ሰው ማን ይጠብቃል ካላችሁ ሰማይ ነው፣ የሰማይ ሰራዊት ነው። በአይን ሊታዩ አትችሉ። አሁን ስላልተቀባ ነው በወታደር የምንከበረው። አልተቀባም። ገና የእግዚአብሔር ክብር አልተገለጠም። ኤልሳ እኮ ያ ሁሉ ሲሆን አንድ ሰው አልነበር፣ ሎሌው ሰራተኛ አብሮ በቃ እጅን የሚያሳጥብ ነው እንጂ መሳሪያ የለውም። የውትድርና ስልጣን አልወሰደም። አገልጋዩ ነው ይላል። አገልጋዩ አብሮ የነበረ እንደኛ ዘመን አለ ወገኖች። ኃይለኛ የእግዚአብሔር ክብር ሲገለጥ ጌታ ምስክሬ፣ አሁን የምናየው ነገር ሁሉ አንዳንዱ ድራማ፣ ሪል የሆነ አኖይንቲንግ አይደል፣ ፌክ አኖይንቲንግ፣ ፌክ ገንዘብ ለማሰባሰብ ስትራቴጂ ነው እንጂ ኃይለኛ የእግዚአብሔር ክብር ሲገለጥ ያንን ሰው የሚጠብቀው ማን ነው ካላችሁ እግዚአብሔር ነው። ለምሳሌ ኤልሳ ሲጠብቅ የነበረው የሰማይ ሰራዊት ነው። ኤልሳን ሲጠብቅ የነበረው የሰማይ ሰራዊት ነው። አገልጋዩ ፈራ፣ ኤልሳ ግን አልፈራ። መንደር ሊፈራ ይችላል፣ ቤተሰብ ሊፈራ ይችላል። የተቀባ ሰው ግን እምነቱ እግዚአብሔር ነው። ምክንያቱም የማይታየው ሰራዊት ነው በዙሪያ ያለው የሰማይ ሰራዊት። ለዚህ ነው ኤልሳ ከኛ ጋራ ያሉት ከነርሱ ጋራ ካሉት ይበልጣል ብሎ ተናገረ። ወገኖቼ የምታዩት ችግር ብቻ አይደለም በዙሪያ ያለው፣ የማታየው የእግዚአብሔር ጥበቃ አለ። የማታየው የማትጨብጠው። አንተ እኮ እንደ ሬሳ እንተኛለህ ማታ ማታ። ጠላት እኮ ያቀደው ነገር አለ። ለመግደል ይፈልጋል፣ ለማጥፋት ይፈልጋል፣ በፍርሃት፣ በጭንቀት፣ በድህነት፣ በበሽታ። ዛሬ ግን ልንገርህ አንተ